ያፌት ለኤፍራታ ይደውላል። እናም ኤፍራታ ስልኳን ስታየው ያፌት ነው። ስልቹ በመሆን ታነሳና አቤት ትለዋለች። የወደፊት ባልሽ እንደዚህ ነው የምታወሪው? አቤት ማለት ምን ማለት ነው? እሺ ይቅርታ፣ አሁን በጣም ደክሞኛል። ከአንተ ጋር የምጣላበት አቅም የለኝም። ጥሩ ብጣላስ ምን ላመጣ ትለዋለች። ያፌትን ብድግ አድርጎ ሰርጋችን 3 ቀን ነው የቀረው፣ የተዘጋጀሽ ነው? እንዴት ነው ሚዜስ አለሽ? ታም ብስጭት ትልና ሚዜና ሰርግ እኮ የሚያስፈልገው እኮ ተስማምተህ የምትመሰርተው ትዳር ነው። ታሰር ደግሞ ሰርግና ድግስ አያስፈልግም ትለዋለች ማለት ነው። ያፌትም ስለ ሰርጉ የጠየቀሽ የለም ይላታል። ስም ብድግ አደርግና እንደውም ላንቺ ማማከር አያስፈልግም፣ እንደውም በጣም እያናደርሽ ነው። ደግሞ ልንገርሽ አይደለ እኔን የምታገቢኝ ወደሽ ፈቅደሽ ነው እንጂ ካልፈለግሽ ግን ናታንን አሳልፈሽ መስጠት ትችያለሽ፣ ግን እኔን ነው የመረጥሽው ይላታል። ኤፍራታን ብድግ ታደርግና በህይወቴ መልካም ያልሆነን ሰው ልቡ እንዲመለስለትና እጸልይለት ነበር። ለአንተ ግን ሞት ነው የተመኘውልህ። ብትሞት ራሱ በጣም ደስ ይለኛል። ስም ብድግ አድርግና ምኞት አይከለከልም፣ መመኘት ትችያለሽ። ግን የኔ ንግስት እኔ ደግሞ በጣም ነው የማፈቅርሽ። እንድናድድና እንድናገርሽ የምታደርገኝ አንቺ ራስሽ ነሽ እንጂ እኔ አንቺን መናገር አልፈልግም። እሺ በፍጹም እንድትጠይኝ አልፈልግም። ደግሞ ለአንቺ ስል እኮ ራሴንም ለማስተካከል እየሞከርኩ ነው። ታም ብድግ ታደርግና ፍቅር እንደዚህ ነው? ልክ አንተ እንደምትለው በሰዎች ሀዘን መደሰት፣ በሰዎች እንባ መደሰት፣ ይሄ ነው ፍቅር? ፊትን ብድግ አድርግና ፍቅር እንደዚህ ነው ተብሎ ስለተባለ ይተከበራል ማለት አይደለም ይላታል ማለት ነው። ፍቅርን እኔ እንደፈለኩ ብተረጉሞ ማን ነው ፍቅርን ጽፎ ህግና ደንብ ያወጣለት ብሎ ብስጭት ይላል ማለት ነው። ደግሞ ልንገርሽ አይደለ እኔ ማንም ወደደኝ አልወደደኝ አፈቀረኝ አላፈቀረኝ እኔ ራሴ ከወደድኩት ግን ያ ሰው ይህን ይሆናል ማለት ነው። ተጻፈና ስለተወራ ያን ነገር ማድረግ አልችልም ወይንም ደግሞ አልፈልግም ይላታል ያፌትም። ታም በስልቹ ትተነፍስና ተረድቻለሁ፣ አንተ ከራስ ውጭ ማንንም አትረዳም ትለዋለች። ሲበዛ ራስ ወዳድ ነህ ትለዋለች ማለት ነው። ሉሊት ትመጣለች። እሱ ስልክ እያወራች ኤፍራታ ደግሞ በዚህ ምሽት ማንን ነው ራስ ወዳድ ምናምን እያልሽ የምታወሪው? ምንድን ነው? በር ላይ ቆመሽ እያዳመጥሽ ነበር? አረ በፍጹም እንዴ በዚህ ሰልፍ ለምን ይችልሽ ሰላም አልላትም ብዬ ጎራ አርኩ ይሄው ነው ትላታለች። ኤፍራታም ስልክ እያወራች እንደሆነ መሆኑን እረስታ እናም ስልኳን ወደ ጆሮዋ ላይ ጠጋ ታደርገዋለች። ያፌትም በቃ የኔ ንግስት ደህና ደርልኝ ይላታል። ቅርሻለው ይላታል ማለት ነው። ኤፍራታም እሺ ደህና ደር ትለዋለች። አይ ቆይ ስልኩ እንዳዘጊው እኔ ያልኩሽን መልሰሽ በይው እኔም አፈቅርሃለሁ በይኝ ይላታል ማለት ነው። እሷም ዝም ትላለች። በያ ምንድን ነው በይ እንዲሁም ሉሊት ሲሰማችሽ በይ ይላታል። እሷም እንዲህ ግን እኮ ትላለች። ምንም ግን እኮ የሚያስብል ነገር የለም በይኝ ይላታል ማለት ነው። እሺ እኔም አፈቅራለሁ ትለዋለች ማለት ነው። አዎ ይላል። እናም ሉሊት እኔ አላምንም አፈቅራለሁ ናልሽው ትላለች ማለት ነው። ሉሊት እሱ ፍቅረኛችን ባልሆነ እኔም አፈቅራለሁ ያልሽው ትላለች ሉሊት ማለት ነው። እናም ኤፍራታም ስልኩን ዘግታ ያበቃ አዎ እሱን ነው ምን ችግር አለው ምን ፈልግሽ ነው የመጣሽው ትላታለች። ሉሊትም ምንም አንዱ ሰላም ልበልሽ ብዬ ነው የመጣሁት። ቆይ እሺ እሱ ፍቅረኛሽን አታስታውቂኝም? እሱ ጋር ከሆንሽ ትወጫለሽ ትገቢያለሽ፣ ክላስሽ አትወጪ ምን ሰውነሽ ደግሞ አምሮብሻል አውቅሽም። ሲጀመር አንቺ ስለኔ ፍቅረኛ ምን አገባሽ? አወቅሽው አላወቅሽው ስላላስተዋወቅሽ አንጨረጨረሽ አላስተዋወቅሽም ትላታለች። እስኪ ትሞች እንደሆንም አይሻለው አላስተዋወቅሽም ትላታለች። አራት ጥላቴ ድብን ይብል እንዴ እኔ ሉሊት ነኝ አንቺን ፍቅረኛ ካልተተዋወቁት ብዬ እኔ የምሞተው እስከ መቼ እንደብቀሽ እንደምታስቀምጪው እናያለን ብላ ጥላት ትወጣለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣራ ናችሁ? ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ይዤላችሁ መጥቻለሁ ማለት ነው። ቀጣይ ክፍል ያፌት ደውሎ ለኤፍራታ ሚዜ እንዴት ነው አለሽ ወይ አዘጋጅተሻል ወይ ሲላትም ነበረ። እናም
እሷም ደግሞ ያው አያስፈልግም ሚዜና ሰርግ እኮ የሚያስፈልገው እኮ ወደ ፈቅደህ የምትመሰርተው ትዳር ሲሆን ነው። ደግሞ ለስር ወይንም ደግሞ ለመታፈን ምንም አይነት ሚዜ ሆነ ትዳር ሰርግ አያስፈልግም ስትለውም ነበር ማለት ነው። ሁላችሁም ላይክ፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አስተያየታችሁን ኮሜንት ላይ ያስቀምጡ ማለት ነው። እንዲሁስ ኤፍራታ መጨረሻዋ ምን ይሆናል? የኤፍራታ እንግዲህ ገኒ እናቷ እንደሆነች አውቃለች ማለት ነው። ነገር ግን ወዴት እየሄደች ነው? ናታንና ገኒ አንድ ላይ ቁጭ ብለው ሲያወሩ እያለ ነበር ማለት ነው ኤፍራታ የሰማቻቸው ተደብቃ። እናም እሷ ግን ይህን ነገር ስትሰማ መቋቋም አቅቷት በጣም አቅቷትኝ እየሄደች ያለ መንገድ ላይ ልትወርቅ እየደረሰች ነገር ግን እግሯ እንዳመራት ነበር ስትሄድ የነበረው ማለት ነው። የት ልትሄድ ነው? ያፌት ጋር ልትሄድ ነው ወይስ የት ነው የምትሄደው? እስኪ ሁላችሁም የት ልትሄድ ነው ኮሜንት ላይ አስቀምጡ። ወይንስ ለምንድን ነው ኤፍራታ ገብታ ለምን አልጠየቀቻትም? ለምንድን ነው ራስ ወዳድ ነች? እንዴት ነው እስከ ዛሬ እኔ ብቻ ሁኜ ለምንድን ነው እናቴ እኔ ያለሁልሽ ለምን አላልሽኝም ብላት ለምን አላለቻትም? እንዲሁስ ደግሞ ገኒና ናታን ያው ይሄ መንገድ ማለትም የሰማችበት መንገድ ብዙም ደስ አይልም ማለት ነው። ነገር ግን መስማቷ አሪፍ ነው። ማለትም እናቷ መሆኗን ማወቋ አሪፍ ነው። እሷ የምታስበው ምንም አይነት ቤተሰብ የለኝም፣ ምንም አይነት ዘመድ ወገን የለኝም እያለች ስታስብ ነበረ። ነገር ግን እናትም ወይንም ደግሞ ወንድም በቅርብ እንዳላት ስታቅ ለእሷ ጥሩ ነው ማለት ነው። ግን ያወቀችበት መንገድ በጣም ይደብራል ማለት ነው። ምክንያቱም እንደዚህ አልነበረም ማወቅ ያለባት፣ በስነስርዓት ነበር ማወቅ ያለባት መጀመሪያ ገኒ እንግዲህ በህልሟ ነግራትኝ እንዲሁም ደግሞ ኤፍራታ አልፈልግሽም፣ ዘወር በይልኝ፣ እንዳንቺ አይነት እናት ራስ ወዳድ የለኝም፣ ዘወር በይ ብላ ስታመነጫጭቃት ነበር። እናም ገኒ ከህልሟ ስነቃ ግን ህልም ነበረ። እናም በዛም ውይ እንኳንም ህልም ሆነ ብላ ነበር ያለፈችው። እንዲሁም ደግሞ ናታንን ራስ ወዳድነ እንዴት ነው ለምን ደበከኝ? ለምንድን ነው ይሄ ሁሉ ነገር ሲሆን እናቴ ወይንም ደግሞ ዳግምን ወንድሜ ገኒ እናቴ እንደሆነች ለምን አልነገርከኝም ብላ ስትጮህበትም ነበር። ያም ህልም ሆነ። ቢያንስ እንኳን በዛ መልኩ ገኒ በነገረችበት መልኩ ያን እንደዛው ነው ብትነግራት የተሻለ ነበር። ነገር ግን አሁን ኤፍራታ ያወቀችበት መንገድ በጣም ይደብራል ማለት ነው። አሁንስ የት ሄዶን ምን አይነት ጉዳት ሲደርስባት ሲሆን እንዱስ ያፌትን ቆርጣ ታገበ ሆን ወይንስ ሰርጉ ይቋረጥ ሆን የሚለውን ሀሳባችሁን ኮሜንት ላይ ያስቀምጡ ማለት ነው። ለምን ኤፍራታን ልታግዛት ቻለች? ምክንያቱም ኤፍራታን አሁን ላይ እንዴት ልታሳዝናት ቻለች? ልታስገድላት የነበረችው አሁን ላይ ግን እውነትስ ናታን እኔ እጅ ላይ ገብተዋል ብላ ነው ኤፍራታን ልታግዛት የፈለገችው ወይንም ደግሞ ችግሯን ልትረዳት የፈለገችው ማለት ነው። ምክንያቱም አሁን ላይ ኤፍራታን ለመቅረብ እየሞከረች ነው። ነገር ግን ኤፍራታ ቤዛን አላመነቻትም ማለት ነው። እኔ አንቺን መቼም አላምንሽም። ምክንያቱም ቆይ ግን በምን አስፈራርቶች ነው? ለምንድነው ያፌትን ልታገቢው የፈለግሽው ስትላተኝ እኔ አንቺን መቼም አላምንሽም፣ ስለዚህ አልነግርሽም ናላት። ቤዛም እኔም እንድትነግርኝ አልፈልግም፣ ማወቅም አልፈልግም፣ ይህን ነገር እንደው ለእኔ ጥሩ ባላቀው ነው ብላ ጥላት ነበር ሄደችው። ኤፍራታ አሁንም ቢሆን ቤዛን አላመነቻትም። ነገር ግን ቤዛ ለምን ኤፍራታ ልታግዛት ቻለች? ምክንያቱም በእህትነትና እንኳን አሳዝናት እንኳን ቢሆን ማለት ነው ይህን ያክል ለማስገደል የተነሳች ሰው አሁን ላይ በሷ የተነሳ ራሱ እስር ቤት ገብታ ለብዙ ጊዜ ተበሳቁላ ብዙ ነገር አሳልፋም የወጣችው በሷ ምክንያት ነው፣ በኤፍራታ ምክንያት። ስለዚህ እንዴት ልታግዛት ቻለች? ወይንስ ከኋላ ተንኮል ቀርባ ሁሉን ነገር አጣርታ ተንኮል ልታስብ ነው? ወይንስ ሁሉን ነገር ይቅር ብላትኝ እንደ እህቷ ልታግዛት ነው? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። ውድ ቤተሰቦቼ ቤዛ አሁን ላይ ወደ ኤፍራታ ሆናለች። እንዲሁም ናታንን ማለትም ለማገዝ ወይንም ደግሞ ወደ እሷ ለማምጣት ወይንም ለማጽናናት እየለፋች ነው ማለት ነው። እና ናታንም አሁን ቆይ ግን ከኤፍራታ ጋር ተቀያየራችሁ እንዴ ጸባይ ብሎታል ማለት ነው። ምክንያቱም እኔ እስር ቤት ሁኜ ሳለ ብዙ ነገር ተምሬያለሁ። እናም ከእስር ቤት ተርሜ ነው የወጣሁት። ስለዚህ አሁን ላይ ጥሩ መሆን ነው የምፈልገው። በተለይ ደግሞ ለሰዎች ተንኮል ማሰቡን ያን ነገር አልፈልገውም ስትልም ለናታን ነግረዋለች ማለት ነው። ናታንም ጥሩ ነው አሁንስ ሳሳየው ከኤፍራታ ጋር የተቀያየራችሁ መሰለኝ ጸባያችሁ። ኤፍራታ እንዳንቺ ሆነች፣ አንቺ ደግሞ እንደሷ ሆነች፣ ጥሩ ሆንሽ አሁን ላይ ሲላትም ነበር።
እንዴ ናቱ ይሄን ያክል ጥሩኛለሁ ማለት ነው ብላ ስትልም ነበር ማለት ነው። እናም ቤዛ አሁን ላይ በጣም የተለሳለሰች ነው። ነገር ግን ምን አስባ ነው ኤፍራታ መጨረሻዋ? ወይንስ ደግሞ ናታንን ስለተወችላትኝ እናም ናታን ወደ እኔ ይመጣል፣ ስለዚህ ናታንን ከተወችልኝ እኔ ከሷ ምን አገባኝ፣ ብትኖር ባትኖር ምን ይማረለችም ስትል ነበር ከዚህም በፊት ማለት ነው። ስለዚህ አሁን ግዴታ ያፌትን ስለምታገበው ከናታን ጋር ስለምትርቅላትኝ ለዛ ነው ለማቅረብ የፈለገችው ወይንስ ደግሞ ከኋላ ተንኮል ይዛ ነው የሚለውን እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ